አነስተኛና ለመካከለኛ ደረጃ ሊሆኑ የሚችሉ 5 የቢዝነስ ሀሳቦችን ከነ ማብራሪያቸው ነግራችኋለሁ። እስከመጨረሻው አብራችሁን ሁኑ። የመጀመሪያውን ከመናገሬ በፊት አንድ ቢዝነስ ከመጀመራችሁ በፊት መጀመሪያ የአካባቢውን የገበያ ሁኔታ ስካን ማድረግ ማጥናትና የእናንተን ክህሎት ወይም ስኪል መገምገም ይኖርባችኋል ማለት ነው። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንደዚህ ጠቃሚና አስተማሪ ትምህርቶችን አጋራችኋለሁ በየሰዓቱ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የመጀመሪያው የሚሆነው የቢዝነስ አይዲያ ዲጂታል ማርኬቲንግ እና ሶሻል ሚዲያ ማናጅመንት ነው። አነስተኛና ከፍተኛ የንግድ ድርጅቶች ምርትና አገልግሎታቸውን በተለያዩ ሶሻል ሚዲያ ማስተዋወቅ ይፈልጋሉ። ማለትም በቴሌግራም፣ በኢንስታግራም፣ በቲክቶክ እና በፌስቡክ ማስተዋወቅ ይፈልጋሉ። ይህ ምርትና አገልግሎታቸውን በጥራት የሚያስተዋውቅላቸው የባለሙያ እጥረት ደግሞ ያጋጥማቸዋል። ሶሻል ሚዲያቸውን ማኔጅ በማድረግ ከፍተኛ ገቢ ማግኘት ትችላላችሁ ማለት ነው። ለምን ተመራጭ ሆነ ካላችሁ ምንም መነሻ ካፒታል አይጠይቅም። ስልክ ወይም ኮምፒውተር ካላችሁ ኢንተርኔት ብቻ በመጠቀም መስራት ትችላላችሁ። ሁለተኛው ከቤታችሁ ሆናችሁ መስራት ትችላላችሁ ማለት ነው። የራሳችሁ የግራፊክስ ዲዛይን፣ የኤዲቲንግ እንደዚሁም የኮንቴንት ክሪኤሽን ልምዳችሁን በማዳበር ገቢ ማግኘት ትችላላችሁ ማለት ነው። ሁለተኛው የዶሮ እርባታና የእንቁላል ምርት ነው። የዶሮ ስጋና የእንቁላል ምርት ከፍተኛ የገበያ ፍላጎት ካላቸው የምግብ አይነቶች የመጀመሪያዎቹ ናቸው ማለት ነው። በከፍተኛ ደረጃ ገበያ ላይ ተፈላጊ የሆኑ ናቸው። በከተማ አካባቢ በትንሽ ቦታ በመጀመር ወደ ከፍተኛ የንግድ ዘርፍ ማሳደግ ይቻላል ማለት ነው። ለምን አዋጭ ሆነ ካላችሁ ዶሮዎች በፍጥነት ስለሚራቡና በአጭር ጊዜ ውስጥ ስለሚያድጉ መነሻ ካፒታሉን ቶሎ መመለስ ይችላል ማለት ነው። እንደሚታወቀው የእንቁላል ፍላጎት በሆቴሎች፣ በካፌዎችና በግለሰቦች ዘንድ በከፍተኛ ደረጃ ተፈላጊነት ያለው ምርት ነው ማለት ነው። በትንሽ የዶሮ ቁጥር ጀምራችሁ ንግዱን እያስፋፋችሁ ማሳደግ ትችላላችሁ ማለት ነው። ሶስተኛው የምግብ ማዘጋጀትና የፉድ ዴሊቨሪ ስራ ነው ማለት ነው። በተለያየ ስራ ምክንያት በቂ ጊዜ ለሌላቸው ሰዎች እንደዚሁም የእረፍት ሰዓታቸውን ቢሮ ውስጥ ማሳለፍ ለሚፈልጉ ሰዎች ምግብ በማዘጋጀት ለነሱ ማድረስ ትችላላችሁ ማለት ነው። እንደዚሁም ለተለያዩ ፕሮግራሞች፣ ለሰርግ፣ ለስብሰባና ለልደት ፕሮግራም የተዘጋጀ ምግብ ፍላጎት በከፍተኛ ደረጃ እየጨመረ ነው ያለው። ምግብ በማዘጋጀት በሚፈልጉበት ቦታና ሰዓት በማድረስ ተጨማሪ ቢዝነስ መስራት ትችላላችሁ ማለት ነው። ለምን አዋጭ ሆነ ካላችሁ በቤት ውስጥ ስለሚሰራ የኪራይ ቤት ወጪን ወይም የሱቅ ኪራይን ይቀንሳል ማለት ነው። ሌላኛው ቋሚ ደንበኞችን በመያዝ የመንግስት ሰራተኞችን፣ የቢሮ ሰራተኞችን ቋሚ ደንበኛ በማድረግ ቋሚ ገቢ ማግኘት እንችላለን ማለት ነው። ጥራት ያለውና ንጽህናውን የጠበቀ ምግብ ማቅረብ ከቻላችሁ በከፍተኛ ደረጃ ገበያችሁን ማሳደግ ትችላላችሁ። አዋጭ ቢዝነስ ነው ማለት ነው። አራተኛው የፋሽንና የልብስ ስፌት ዲዛይን ነው። የተለያዩ ባህላዊ አልባሳትን፣ ዘመናዊ ልብሶችን በማስተካከል እንደዚሁም አዳዲስ ፋሽን ዲዛይኖችን ወደ ገበያው በማምጣት በጣም ተፈላጊ የሆነ ያለ የቢዝነስ መስክ ነው ማለት ነው። ለየት ያሉ የልብስ ዲዛይኖችን ማዘጋጀት በገበያ ውስጥ ከፍተኛ ዲማንድ አለው ማለት ነው። የተለያዩ ለየት ያሉ ዲዛይኖችን በማቅረብ ከፍተኛ ገቢ ማግኘት ትችላላችሁ ማለት ነው። ለምን አዋጭ ሆነ ካላችሁ ልብስ ለሰው ልጅ መሰረታዊ ነገሩ ስለሆነ ገበያው አይቀንስም። በተለይ ባህላዊ አልባሳት እንደዚሁም ለተለያዩ ፕሮግራሞች የሚሰፉ አልባሳት ወይም ለተለያዩ በዓላት የሚሰፉ ልብሶች ከፍተኛ ትርፍ አላቸው ማለት ነው። ስራውን በሶሻል ሚዲያ ወይም በኦንላይን በማስተዋወቅ ብዙ ደንበኞችን ማፍራት ትችላላችሁ። በቀላሉ መሸጥም ትችላላችሁ ማለት ነው። አምስተኛው የሳሙናና የጽዳት ዕቃዎችን በችርቻሮ ማከፋፈል ነው። የፈሳሽ ሳሙና፣ የሳህን ማጠቢያ፣ የላውንደሪ ሳሙናና የጽዳት ዕቃዎችን በጅምላ በመግዛት ወይም የቤት ውስጥ በማዘጋጀት ለካፌዎች፣ ለሬስቶራንቶችና ለቢሮዎች እንደዚሁም ለቤት ውስጥ ተጠቃሚዎች በማከፋፈል ከፍተኛ ገቢ ማግኘት ትችላላችሁ። ቢዝነሱ ለምን አዋጭ ሆነ ካላችሁ በትንሽ ገንዘብ ሳሙና የሚሰራበትን ማቴሪያል በመግዛት ቤት ውስጥ በማዘጋጀት መሸጥ ትችላላችሁ ማለት ነው። ሁለተኛው ቋሚ ፍላጎት አለው። ጽዳት የምግብ ቤቶች እንደዚሁም የቤተሰቦች ከፍተኛ ፍላጎት ስለሆነ በቋሚነት ከፍተኛ ሽያጭ አለው ማለት ነው። ትርፋማነቱ በሊትር ተለክቶ ስለሚሸጥና ተደጋጋሚ ደንበኞችን ማፍራት ስለሚቻል ቋሚ የመልስ ገቢ አለው። በመጨረሻም የትኛውንም ቢዝነስ ጀምሩ፣ በትንሽ ካፒታል የጀመራችሁትን ቢዝነስ መልሳችሁ ትርፉን ሪኢንቨስት በማድረግ ቢዝነሳችሁን ማሳደግ ትችላላችሁ ማለት ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ታንኪዩ